ለዓመታት የኢትዮጵያ ኢኮኖሚ በአንድ ትልቅ ጥያቄ ውስጥ ታጥሮ ቆይቷል። በመንግስት ወይስ በገበያ ይመራ በሚለው። ትላንት የሀገሪቱ ኢኮኖሚ ሞተር በመንግስት ቁጥጥር የታነቀ በዕዳ ጫና የዛለና የግል ባለሀብቱን ሜዳው ላይ እንዳይጫወት አግዶ የነበረ ልማታዊ መንግስት የሚባል ስርዓት ነበር። ዛሬ ግን ያ የታፈነ አየር ተቀይሯል። ኢትዮጵያ አዲስ የነጻነት አየርን መተንፈስ ጀምራለች። መደመር ዝም ብሎ ፖለቲካዊ ቃል አይደለም። መደመር የኢኮኖሚ መዋቅሩን ነፃ ያወጣ፣ የግል ባለሀብቱን ከካቴና ያላቀቀና ኢትዮጵያን የአፍሪካ ግዙፍ የኢኮኖሚ ማዕከል ለማድረግ መንገድ እየጠረገ ያለ ስልታዊ ሞተር ነው። ኢትዮጵያ ከቆመችበት የልማታዊ መንግስት ሞዴል ተላቃ ወደ ገቢር ነበብ አክሽን ኦሪየንትድ የኢኮኖሚ ሞዴል ስትሸጋገር ምን አተረፈች? የመደመር እሳቤ ኢኮኖሚውን ከውድቀት አፋፍ አንስቶ ወደ ምን አይነት ከፍታ አደረሰው? ይህ ሽግግር ለተራው ዜጋና ለሀገር ሉዓላዊነት ምን ትርጉም አለው? ቆይታችን የኢትዮጵያን አዲሱን የእድገት ሞዴልና ስልታዊ የኢኮኖሚ ሽግግሯን በተመለከተ ምላሽን ይዟል። ለመሆኑ ከየት ተነስተን ወዴት እየሄድን ነው? አስቀድመን መነሻችንን በወፍ በረር እንፈትሸው። ላለፉት 2 አስርተ ዓመታት ኢትዮጵያ ስትከተል የነበረው ልማታዊ መንግስት የተሰኘው የእድገት ሞዴል በመንግስት ኢንቨስትመንት ላይ ብቻ የተንጠለጠለ ነበር። መንግስት ዋናው የኢኮኖሚ ሞተር በመሆን በትልልቅ መሰረተ ልማቶች ላይ ገንዘብ ያፈስ ነበር። መሰረተ ልማት መገንባቱ ባልከፋ፣ ግን ኢኮኖሚያዊ አዋጭነቱ ባልተለካ እጅግ ውድ የሆነ ብድር ከውጪ በገፍ በማምጣት የሚገነባ መሰረተ ልማት በመሆኑ ሀገርን አጉብጧል። ለፕሮጀክት የተወሰደው ብድር ሀገሪቱን አስጨናቂ ደረጃ ላይ አድርሷት ተጨማሪ ብድር ከማይፈቀድላቸው ሀገራት ተርታ አሰልፏትም ነበር። ይህ የልማታዊ መንግስት የእድገት ሞዴል ሌላኛው ተግዳሮት የግል ዘርፉን ያገለለ መሆኑ ጭምር ነው። የግል ዘርፉን ልማታዊና ልማታዊ ያልሆኑ በሚል ጎራ ለይቶም ለሀገር አበርክቶ እንዳይኖራቸው አድርጎ ቆይቷል። ዋና ዋና የሚባሉት የኢኮኖሚ አቅሞች በመንግስት የተያዙና ከግሉ ዘርፍ የተገለሉ በመሆናቸው ኢኮኖሚው በመንግስት ቁጥጥር ስር እንዲወድቅም ምክንያት ሆኗል። አንዳንድ ተቋማት ተወዳዳሪ እንዳይኖራቸው በመደረጉ እድገታቸው በብዙ ተገቶም ቆይቷል። ከዚህ በተጨማሪም የልማታዊ እድገት ሞዴል የውጭ ምንዛሪ በመንግስት ጥብቅ ቁጥጥር ስር የሚጥል በመሆኑ ለትይዩ ገበያው መገንገን ምክንያት ነበረ። ይህ አሮጌ መንገድ አሁን አብቅቶለታል። በጠቅላይ ሚኒስትር አብይ አህመድ መሪነት ባለፉት 7 ዓመታት በመደመር እሳቤ ላይ በተመሰረተው ሀገር በቀል የኢኮኖሚ ማሻሻያ ታላቅ የሽግግር ጉዞ ተከናውኗል። ይህ ሽግግር በ4 አበይት ምሰሶዎች ላይ ቆሟል። በማክሮ ኢኮኖሚ ሪፎርም፣ በፋይናንስ ዘርፍ ነጻነት፣ በብዝሃነት ኢኮኖሚ የእድገት ሞተሮችና በተቋማትና አስፈጻሚ አካላት ግንባታ ላይ። በማክሮ ኢኮኖሚው ላይ የተወሰደው እርምጃ ኢትዮጵያን ወደ ተሻለ ከፍታ እያሸጋገራት ይገኛል። በተለይ የዕዳ ጫና ማቅለልና ገቢ ማሳደግ ላይ ተጨባጭ ለውጦች ተመዝግበዋል። ባለፈው ሐምሌ ወር የተወሰደው የምንዛሪ ተመንን በገበያ የመወሰን እርምጃም የኢኮኖሚ መዛባትን ያከመ ሌላኛው መድኃኒት ሆኗል። በዚህም በይፋዊና በትይዩ ገበያ መካከል የነበረውን ልዩነት እንዲጠብ አድርጓል። የውጭ ቀጥተኛ ኢንቨስትመንትና የሐዋላ ፍሰትን በከፍተኛ ሁኔታ ጨምሯል። ይህ ማለት ኢትዮጵያ አሁን ለዓለም አቀፍ ቢዝነስ ክፍትና ግልጽ ሆናለች ማለት ነው። የፋይናንስ ዘርፉ ነፃ መደረግ ኢትዮጵያ ቀጣይነት ወዳለው እድገት የሚመራትም ሆኗል። ለዘመናት ዝግ የነበረው የባንክ ዘርፍ አሁን ለውጭ ባንኮች ተከፍቷል። የውጭ ባንኮች መምጣት ደግሞ የቴክኖሎጂና የእውቀት ሽግግርን ከማምጣቱም በላይ የሀገር ውስጥ ባንኮቻችን ዓለም አቀፍ ደረጃን እንዲያሟሉ ግፊትን ያደርጋል። ከዚህም በላይ የመዋለ ሰነዶች ግብይት በይፋ መጀመር ኩባንያዎች ከባንክ ብድር ጥገኝነት ወጥተው በአክሲዮን ሽያጭ ካፒታል እንዲያሰባስቡና ግለሰቦች የሀብት ባለቤት እንዲሆኑ በር ከፍቶላቸዋል። በተለይ ኢትዮ ቴሌኮምን የመሰሉ ተቋማት ብቸኛ አማራጭ መሆናቸው አብቅቶ ሌላ ተወዳዳሪ እንዲመጣ መደረጉ ራሱን የቻለ የተፋጠነ እድገት እንዲኖር አስችሏል። አብዛኛዎቹ ኢትዮጵያን በውጭ ብድር ጫና ያጎበጡ የመንግስት የልማት ድርጅቶችም የተደረገላቸው ሪፎርም ውጤታማ እንዲሆኑ ከማድረጉን ባሻገር ከኪሳራ ወጥተው ዛሬ ላይ ትርፍ እንዲያስመዘግቡ አስችሏል። ከሀገር በቀሉ የማክሮ ኢኮኖሚ ማሻሻያና የፋይናንስ ነጻነቱ ትግበራ ጎን ለጎን ደግሞ ኢትዮጵያ የልማት ግቧን በብዝሃ ኢኮኖሚ መሰረት ላይ ጥላለች። ይህም ግብርና መር ከሚለው ነጠላ የኢኮኖሚ መሰረት ወደ 5 ቁልፍ የኢኮኖሚ ዘርፎች የሚያሸጋግር ነው። ዛሬ ላይ ኢትዮጵያ ከግብርና በተጨማሪ ማኒፋክቸሪንግን፣ ማዕድንን፣ ቱሪዝምና አይሲቲን 5ቱ የእድገት ሞተሮች በማለት እየሰራችባቸው ትገኛለች።
ሁሉም በየጸጋው ትኩረት አግኝቶ የሀገር ካስማ ሆኗል። በግብርና ዘርፍ በተለይ የበጋ ስንዴ ልማት ከራስ ፍጆታው ተሻግሮ ወደ ውጭ ላኪነት ደርሷል። ኢትዮጵያ ታምርት ንቅናቄ የገቢ ምርቶችን በሀገር ውስጥ በመተካት የውጭ ምንዛሬን እያዳነ ነው። በማዕድን ዘርፍ ደግሞ የወርቅና ሌሎች የከበሩ ማዕድናት ምርት አዲስ የሀብት ምንጭ እየሆነ ነው። የተፈጥሮ ጋዝ ለማምረት የተጀመረው ሂደት ደግሞ የነገ ታላቅ ተስፋችን ሆኗል። ከገበታ ለሸገር እስከ ገበታ ለትውልድ የተሻገሩ ፕሮጀክቶች በኢትዮጵያ የቱሪዝም ዘርፍ ላይ ስር ነቀል ለውጥ በማምጣት ላይ ናቸው። ቀድሞ የሚታወቁ የኢትዮጵያ ቅርሶች አሁን ቁርስ ወደ መሆን አድገዋል። ኢትዮጵያ በዲጂታል 2025 እቅዷ በተለይም የፋይናንስ አገልግሎቶችን ያዘመነች ሲሆን ቀጣይ እርምጃዎች ደግሞ ዲጂታል 2030 ነድፋ ወደ ትግበራዋ ገብታለች። በነገራችን ላይ ክቡራን የዚህ ስልታዊ ሽግግር ውጤት በወሬ ይቀር አይደለም፣ በተጨባጭ አሃዛዊ መረጃ የሚደገፍ እንጂ። እስቲ ቁጥሮች ምን እንደሚሉ እንመልከት። ለምሳሌ ያህል ባለፉት 6 ወራት ብቻ በኢትዮጵያ ታምርት ንቅናቄ አማካኝነት 3.4 ቢሊዮን ዶላር የሚገመት የገቢ ምርትን በሀገር ውስጥ መተካት ተችሏል። የቀላል ቁጥር አይደለም። ይህ የውጭ ምንዛሬን ለማዳን የተደረገ ትልቅ ድል ነው። ከዚህ ባለፈ ዓለም አቀፍ አበዳሪዎች ጋር በተደረገ ስምምነት የቢሊዮን ዶላሮች የዕዳ ሽግሽግና ድጋፍ በመገኘቱ መንግስት ትኩረቱን ትርጉም ባላቸው የመሰረተ ልማት ግንባታና በማህበራዊ ደህንነት ላይ እንዲያደርግ ትልቅ አቅም ሆኖታል። ከዚህ ቀደም ኢትዮጵያ የምትታወቅበትን ከፍተኛ ወለድ የሚታሰብበትና በአጭር ጊዜ የሚመለሰውን ኮሜርሻል ሎንን እርግፍ አድርጎ በመተው በረጅም ጊዜ የሚመለስ አነስተኛ ወለድ የሚታሰብበትን ኮንሴሽናል ሎን እሱም ቢሆን እጅግ ወሳኝ ለሆኑ ዘርፎች ብቻ የምትበደር ሀገር ሆናለች ኢትዮጵያ። ይህ የሪፎርም ውጤት ነው። ከሁሉ በላይ ደግሞ የምንዛሬ ተመኑ በገበያ እንዲወሰን መደረጉ በዓለም አቀፍ ኩባንያዎች ዘንድ ትልቅ መተማመንን በመፍጠሩ በኢትዮጵያ ኢንቨስት ለማድረግ የሚፈልጉ ባለሀብቶች ቁጥር አሁን በከፍተኛ ሁኔታ ሻቅቧል። የውጭ ምንዛሬ እጥረት የኢትዮጵያ ኢኮኖሚ መገለጫ መሆኑ ቀርቷል። ያለውን የውጭ ምንዛሬ የማስተዳደሩ ስራም በግል ባንኮችና በውጭ ምንዛሬ ቢሮዎች በአግባቡ እንዲመራ ሆኗል። ብሔራዊ ባንክም ትክክለኛ የማዕከላዊ ባንክነቱን ሚና እንዲወጣ ጊዜው መጥቶለታል። ፕራግማቲክ የሆነውና በውስን ጉዳይ ላይ ችክ የማይለው አዲሱ የኢትዮጵያ እድገት ሞዴል ካለፉት ስህተቶች የተማረ የወደፊቱን ዓለም አቅጣጫ ያገናዘበና በራስ አቅም ላይ የተመሰረተ ነው። ይህ ስልታዊ ሽግግር ኢትዮጵያን ከእርዳታ ጠባቂነት አውጥቶ ወደ ተወዳዳሪና ብርቱ ኢኮኖሚ ባለቤትነት እያሸጋገራት ይገኛል። አዎ ጉዞ ፈታኝ ሊሆን ይችላል። ነገር ግን የተገኙት ውጤቶች የብልጽግና ተስፋዎች መለምለማቸውን ያረጋግጣሉ። ኢትዮጵያ እየተሸጋገረች ነው። ኢትዮጵያ እየበለጸገች ነው።